ከ89 ዓመታት በፊት የተፈጸመው የፋሺስት ጣሊያን ወረራ በኢትዮጵያ ላይ ብዙ መከራዎችን ትቶ ማለፉ አይዘነጋም። እልህ የገባቸው አርበኞች አገራዊ ነፃነትን ለማስከበር የሕዝቡን ልዕልና ለማስጠበቅ ያደረጉት ተጋድሎ የትየለሌ ነው። ጣሊያን ባድዋ ላይ የደረሰባትን ሽንፈት ለመበቀል ከ40 ዓመታት ቆይታ በኋላ በፋሺስታዊ መንግስቱ አማካኝነት በአምስቱ ዘመን የሰራችውን ግፍ ተነግሮም አያልቅም። ወረራውን በፈጸመችው በዓመቱ በየካቲት 12 1929 ዓ.ም በአዲስ አበባና በአካባቢው ከፈጸመችው ግፍ አንስቶ በሁሉም ክፍለ ሀገራት ብዙ ጥፋትንም አድርሳለች። ከነዚህም መካከል የመጀመሪያው የፋሺስት ወንጀለኞች የኢትዮጵያ ሰራዊት የፈቱበት በተንቤና ባሸንጌ በመርዝ ጋዝ ያደረሱት እልቂትም ይጠቀሳል። ይህንንና ዛሬ ዳግም ለነፃነት የተዋደቁበትን ከዛም ድል የኢትዮጵያና የጀግኖች ልጆቿ የሆነበትን የአርበኞች ቀን በተመለከተ ያዘጋጀነውን እናደርሳችኋለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። አርበኝነት በኢትዮጵያ ታሪክ በደማቅ ቀለም የተጻፈ ከ1928 ዓመተ ምህረት በኋላም ነበር። በዘመኑ ጣሊያን በ1888 ዓመተ ምህረት በዳግማዊ ምኒልክ የተመራው የኢትዮጵያ ጦር በአድዋ ያደረሰባትን መራር ሽንፈት ለመበቀል 40 ዓመታትን ስትዘጋጅ ከርማ ለመላው የጥቁር ሕዝብ እንደ ነፃነት ምልክት ተደርጋ የምትታየውን ኢትዮጵያን ወረረች። የኢትዮጵያ ሕዝብም በአንድነት የጣሊያንን ወረራ ለመከላከል ጨርቁን ማቁንም ሳይል ተነሳ። በሰሜንና በምስራቅ በተካሄዱ ጦርነቶች ግን ኢትዮጵያውያን እንደ አድዋ ድል አልቀናቸውም። ንጉሠ ነገሥቱ በተሳተፉበት የማይጨው ጦርነትም ድል አልተገኘም። ያም ሆኖ ኢትዮጵያውያን በመድፍና በአውሮፕላን መርዝ በታገዘው የጣሊያን ጦር ተሸነፍን ብለው ተስፋ አልቆረጡም፣ እጅም አልሰጡም። የሃይማኖት አባቶች እንኳን ሕዝቡ የኢትዮጵያ ምድር ለባዕድ እንዳይገዛው ግዘው ውድ መስዋዕትነትን ከፈሉ። ቆራጦችም የአርበኝነት ትግል ለማካሄድ ዱር ቤት ያሉ። በዚህም እንደ እጃቸው መዳፍ ጠንቅቀው የሚያውቁትን የአገራቸውን መልክዓ ምድር መመኪያ አድርገው ጣሊያንን ይፋለሙም ጀመር። ከመኳንንቱና ከመሳፍንቱ በተጨማሪ ብዙ አገር ወዳድ ኢትዮጵያውያን የአርበኝነት ትግሉን ተቀላቀሉ። አቶ ጥላሁን ጣሰው ትራይንግ ታይምስ በተሰኘው መጽሐፋቸው እንዳሰፈሩት ፋሺስት ኢጣሊ በ1928 ዓመተ ምህረት ኢትዮጵያ የወረረችው በቅኝ በያዘቻቸው በሰሜን ኤርትራ በኩልና በደቡብ ምስራቅ ኢጣሊ ሶማሊላንድ በኩል በ400,000 ወታደሮች በ300 የጦር አውሮፕላኖችና በ30,000 ተሽከርካሪዎችና በ400 ታንኮች አማካኝነት ነበርም ይላል። ሙሶሎኒ በወቅቱ የደረሰበትን ሽንፈት ለመቋቋምና ለመቀልበስ የወሰደው እርምጃ ሰራዊቱ በመርዝ ጋዝ እንዲጠቀምም ማዘዙ ነው። የታህሳስ 18 ቀን 1928 ዓ.ም የሙሶሎኒ ትዕዛዝ በተንቤ በአሸንጌ ሐይቅ ለሺዎች እልቂት ሰበብ ሆኗል። በተንቤ ጦርነት ጊዜ ኢትዮጵያውያን ዘመናዊ ባልሆኑ መሳሪያዎች ድል አድርጓል። የኢትዮጵያ ጦር ድል ማድረጉ ፋሺስት የኬሚካል ጥቃትን እንዲፈጽም አደረገ። በዚያን ጊዜ ያለቁት በሺዎች የሚቆጠሩ ናቸው። አቶ ጥላሁን በተንቤ ጦር ግንባር አዛዥ የነበሩት ራስ ካሳ በመጽሐፋቸው የገለጹትን ከፈረንሳይኛ ተተርጉሞ ያገኙትን እንዲያውስተዋል። የተንቤን ጦርነት ጊዜ አሸነፍን፣ ዳሩ ግን ኢጣሊያ ሩቅ የሚመታ መሳሪያ አላቸው። እኛ በቅርብ ሆነን ማጥቃት እንችላለን። በዚህ ሁኔታ ላይ ተዝናንተን ሳለ አንድ ቀን የነሱ አውሮፕላኖች ቢመጡ እንፈትሻቸዋለን ስልን በጣም ከርቀት ሆነው ለእርሻ አረም በሚሆን መርጫ ማድረግ ይጀምራሉ። ጥይት የሚደርስበት አይደለም፣ ዝም ብሎ ይወርዳል። ኬሚካል ሰልፈር ወይንም ድኝ ያለውም አሉ። መስተርድ ጋዝና ፈንጂዎችንም ጣሉብን። ዋሻ ውስጥም ሆኖ መቋቋም አይቻልምና
ሰው ሁሉ አለቀ። አንድም ኢጣሊያዊ ከዚያ በኋላ አልሞተም። በአሸንጌ ሐይቅ ስለደረሰው እልቂት የራስ ካሳ እይታንም ደራሲው አስታውሷል። ሁሉም የቀይ መስቀል ፈረንጆች ሰራተኞች ከተመለሱ በኋላ በአሸንጌ ሐይቅ ሜዳ ላይ የሄዱ ሰዎች ሐይቁ ከተመረዘ በኋላ በሙሉ አልቀዋል። ይህ ዘግናኝ ክስተት በውጭ አገር ታሪክ ጸሐፊዎች ሲቀርብ የተገለጸው የንጉሠ ነገሥቱ ጦር መሸነፉን በአሸንጌ ሐይቅ ውስጥ በሞላው ሬሳ አወቅ ነው ተብሎም ነው። የዚያን ጊዜ ያለቁት ከወንድሞቻቸው ጋር ወደ ጦር ሜዳ የሄዱ በአብዛኞቹ ሴቶች፣ ሲቪልና ጥቂት ቁስለኞች መሆናቸውንም ያመለከቱት አቶ ጥላሁን አጽንኦት የሰጡበትም ነገር አለ። እኛ አዲስ አበባ ውስጥ ስለተደረገውና ጥቂት ሺህ ሰዎች ስላለበት እናስባለን። ያኛው በገጠር የተከናወነው ግን እየተረሳ ይሄዳልም አሉ። በከተሞች ውስጥ የሚሞተው ሁልጊዜ ይታወሳል፣ ገጠሮች ላይ የሚሞቱት ግን ይረሳሉ በማለት ታሪኩ ሲዘከር ሁሉንም ቦታ መዳሰስ እንዳለበትም አስቀመጡ። እንዲህ ጀግኖች አርበኞች እንዲህ እያሉ ነው ስለ ሀገራቸው ክብር አጥንታቸውን ከስክሰው ደማቸውን ማስሰው ኢትዮጵያን የሚያቆዩልን። በጌ ምድርና አካባቢው ራሱ ውብነህ ተሰማ፣ ቢትወደድ አዳነ፣ በጎጃም ቢትወደድ መንገሻ ጀንበሬ፣ በላይ ዘለቀ፣ አባ ኮስትር፣ ደጃዝማች ኃይለ ኢየሱስ ፍላቴና ራስ ኃይሉ በለው፣ በሸዋ ራስ አበበ አረጋይ፣ መስፍን ስለሺ ፀሐይ፣ እንቁ ስላሴ፣ የበሺ ቤተሰቦች ደጃጅ ተሾመና አበበ ሽንቁጥ፣ በወሎ እነ ኃይሉ ከበደ፣ ወሰን ኃይሉና በሌሎች የሀገራችን ክፍሎች የሚገኙ አርበኞች ሕዝቡን በማስተባበር ጣሊያንን ለ5 ዓመት የረገጣትን የኢትዮጵያ ምድር ረመጥ እንድትሆንበትም አደረጉ። ከ5 ዓመት ተጋድሎ በኋላም ጣሊያን ድጋሚ የሽንፈት ጽዋንም ተጎነጨ። አርበኞች በዱር በገደሉ፣ የውስጥ አርበኞች በከተማና ንጉሠ ነገሥቱ ደግሞ ባካሄዱት የዲፕሎማሲያዊ ትግል ወርቃ የነበረችውን የኢትዮጵያ ሰንደቅ ዓላማ በድጋሚ አነሱ። ሚያዝያ 27 1933 ድጋሚ በኢትዮጵያ ሰማይ በነጻነትም ለመውለብለብ በቃች። ኢትዮጵያም ድጋሚ በነጻነት ደምቃ ታየች። ይህ የአርበኞች ድል መታሰቢያ በዓል ሁሌም ሚያዝያ 27 ይከበራል። ሚያዝያ 27 ቀን ጃንሆይ ያደረጉት ንግግርም እንዲህ የሚል ነበር። አሁን በመጨረሻ ለእናንተ ሕዝብ የማስተዋውቃችሁ ዛሬ የሁላችሁም የደስታ ቀን መሆኑን ነው። ዛሬ ጠላታችንን ድል የመታንበት ቀን ነው። ስለዚህ በሙሉ ልባችሁ ደስ ይበለን ስንል ደስታችንን በክርስቶስ መንፈስ እንጂ በሌላ ይሁን። ለክፉ ክፉ አትመልሱ። ጠላትን እንደ ወትሮ ልማድ እስከ መጨረሻው ሰዓት ድረስ እንደ ሥራው ያለ ጭካኔና ግፍ አትሰሩ። ጠላታችሁን መውቀሻ በሚሆን ነገር የኢትዮጵያን መልካም ስም እንዳታሳድፉ ተጠንቀቁ። ጠላቶቻችን በእጃቸው ያለውን መሳሪያ እንዲያስረክቡ በመጡበት መንገድ ተመልሰው እንዲሄዱ እናደርጋለን ሲሉም ተሰማ። ዛሬም ይህ ቀን በኩራት የሚከበርበት ደማቅ የደም መስዋዕትነት ለአገር የተበረከተበትም ቀን ሆኖ ይዘከራል። ሰላምና ፍቅር ለኢትዮጵያ እያልን ለዛሬም አበቃን። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉን ስንል እንጠይቃለን። ሐሳብ አስተያየት ያሉት እንደሆነም በኮመንት መስጫው ላይ ሊያስቀምጡልን ይችላሉ።